ሰላም ሰላም የጨረቃ ቤተሰቦች እንዴት ናችሁ? ደህና ናችሁ? ዛሬ እንግዲህ በጉጉት ጠብቀን እንግዲህ በስተመጨረሻ አጓጉተውን ምናምን ነገር የጥያቄና መልስ ቪዲዮ ለቀውልናል ብሩክና ሀይሚ። እንግዲህ ብዙዎቻችሁ እንደኔ በጉጉት እንደቆያችሁ ተስፋ አረጋለሁ። በጣም እኔ 12 ሰዓት አልፎ አንድ ሰዓት ምናምን ነገር አለ። ከዛ እነዚህ ሰዎች ሊያጓጉን ነው እንዴ ምናምን ነገር እያልኩ አንድ ከሩብ አካባቢ ተለቀቀ። እንግዲህ እኔ ደግሞ ስንት ሰዓት እንደምለቅ አላውቅም። ያው ኤዲት ማድረጉ ምናምን ነገር ብቻ ስላለ ብቻ እሱ አይደለም ዋናው ፖይንት። ዋናው የዛሬው ጉዳያችን ያልተወሩ አንዳንድ የሀይሚና የብሩክ ጉዳዮችን ማውራትና አንድ ላይ እዛ ላይ መዝናናትና በቃ መመልከት ነው። እሱ የዛሬ ቪዲዮ ዋና ዓላማው እሱ ነው እና በዛሬ ቪዲዮ ምርጥ ያልኳቸውን በዛሬ ቪዲዮ በጣም ብዙ ጥያቄ የተጠያየቁት ኦልሞስት 49-50 ደቂቃ ምናምን ይደርሳል ቪዲዮ ማለት ነው እና ከዛ መሀል ወሳኝ የሆኑትን ቦታዎች ይዤላችሁ ቀንጨብጨብ አድርጌ በዛ ሪያክት እያደረግን ቪዲዮችን እንመለከታለን። እንግዲህ የዛሬው ኦፊሻሊ በቃ በትክክል በገሃድ የተረጋገጠ ፍቅረኛ ከሆኑ በኋላ የመጀመሪያ ቪዲዮቸው ነው። በቃ ትላንት ተቀበለችው፣ የትላንትናው ካልተቆጠረ ዛሬ እንግዲህ የመጀመሪያ ቪዲዮቸው ነው። በጥያቄ ጀምሯል። እንግዲህ የፍቅር ጉዟቸውን በጥያቄ በመጠያየቅ ጀምሯል እና ትልቁ ነገር መጠያየቅ ነው ብዬ አስባለሁ። እንደዛ ይመስለኛል። ያው መጀመሪያ መሰረቱ በደንብ ተሰርቶ ምናምን ከመጣ በእርግጥ እስከዛሬ 2 ዓመት በደንብ ተሰርቷል። ግን ከዚህም በኋላ በደንብ በመጠያየቅ ከተሰራ እንግዲህ በቃ የጸና አይነት እንትን ይሆናል ፍቅር ይሆናል ብዬ አስባለሁ። ብቻ ለማንኛውም በጣም ጸዴ ቪዲዮ ነው። የምሬ ነው። እንደማትደበሩበት ተስፋ አደርጋለሁ። ይህን ቪዲዮ ተጋበዙልኝ። ከዛ በፊት ግን እኔን ለማታውቁኝ ሰዎች ቡሱ እባላለሁ። የጨረቃ ፋሚሊ ዋና አክቲቪስት በመባል እታወቃለሁ። ራሴን የሾምኩት ስም ነው በነገራችን ላይ እና ይህን ፋሚሊ የጨረቃ ፋሚሊ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጠይቃችኋለሁ። ሁላችሁንም ቪዲዮን ደግሞ የጀመራችሁ ትናንት ላሳየችኝ ፍቅር የምሬ ነው ቴንኪው ማለት እፈልጋለሁ። የምሬ በዚህኛው ቻናል አይ ቲንክ ከፍተኛው ቪው የትላንትናው ቪዲዮ ነው ሲመስለኝ። አዎ የትላንትናው ቪዲዮ ነው፣ ከዛ የሚበልጥ የለም። ብቻ ቴንኪው ማለት ፈልጋለሁ። እንግዲህ ትላንት ብቻ ራሱ ኦልሞስት ወደ 150 ምናምን የሚጠጋ ቤተሰብ አዲስ ተጨምረዋል። እናንተንም ዌልካም ማለት ፈልጋለሁ። አዳዲስ ትላንት የነበራችሁ ሰዎችንም ዛሬም እንግዲህ የምትገቡትንም ዌልካም እላለሁ። ለማንኛውም ወሬ ሳላበዛ በቀጥታ ወደ ቪዲዮ እንግባ። ላይክ እያደረጋችሁ ጀምሩ። ኮመንት ላይ ደስ ያለ ኮመንት ላይ ምን ትጽፋላችሁ ዛሬ? ኮመንት ላይ ምን ጽፋላችሁ? ያው ጥያቄ እንዳልል ብቻ ደስ ያላችሁን ጻፉ። ለምን እኔ ራሱ ልጨነቅ? ደስ ያላችሁን ጻፉ። ወደ ቪዲዮ እንግባ። ቀራዳ ልጆች በርታ ብለን ፈጣሪ ለኛ ወደ አዘጋጀልን ላይፍ ሜር ነው እንጂ ምንድነው ሰውንም አስጨንቆ ነብስንም አጥፍቶ ቤተሰብን መጉዳት አያዋጣም። የኔ ድርሻ ነዋ። እሺ ያበደ ጥያቄ ነው። አንቺ እኔን መች ነው ያፈቀርሽኝ? በቃ አሁን እዚች ዋና መፈለጋት ጥያቄ ይቺ ነበረች። ያው እንግዲህ ትላንት ሀይሚ ትንሽ ዳርዳር ብላ ነበር። ከዛን ለዛሬ ቪዲዮን አስተላልፈው ነው እና መወሻሸት ምናምን ነገር አይቻልም። ብዙዎቻችሁ ከመቼ ጀምሮ እንደተፈቃቀሩና ነገር ማወቅ እንደምትፈልጉ ይገባኛል። እኔ ራሱ ማወቅ ፈልጋለሁ። ያው መቼስ ትላንት አይደለም ብሩክ ስለጠየቀ አይደለም የተፈቃቀሩት። ብሩክም ትላንት አፍቅርሻለሁ ብሎ በተናገረው እንትን አይደለም ያፈቀረው፣ ካፈቀረ ቆይተልና ሳትወሻሹ ሀይሚ ትመልሻለች። ብሩክም በተራው ወደ በኋላ አካባቢ አለ እሱም እንትን ይመለሳል። ብቻ ስልክህንም ሳይሰጠኝ ተለባብሶ ምናምን ታለፈ። ከዛ የሆነ ሰዓት ላይ ያው ወንድም ታውቃለህ ቁጣ ምናምን አለው። አሁን መቲ ከበፊት ሳንገናኝ በፊት ነው ያማለልከኝ ነው ነገሩ። ከዛ አጋጣሚ ሆኖ ደግሞ ማለት ያው ለእናንተ ጉድ እኮ ነው። የምሬ ነው። ጭራሽ እኛ መቼ ነው የተፈቃቀሩት ብለን እኔ ራሱ ስገምት ከ1 ዓመት ወዲህ ምናምን እላሉ። ሀይሚ ከመታወቃቸው በፊት ብሩክን ሻፉ ብላለች። ሻፍደው ምናምን ነገር ብሩክ ላይ ተመሳስታ ነበር። ጭራሽ እንዲሁም የባጃጁን ፓርት ተሰምታችኋል። የባጃጅ ውስጥ አንድ ላይ ምናምን ነገር እየሄዱ አብርሽም ኖሮ እዛ ቦታ ላይ ይቆጣኛል ምናምን ነገር ብላ እና እነዚህ ሰዎች በቃ በጣም ፈጣሪ ምናምን ነገር ብሎ የተገናኙ ሰዎች ናቸው። አጋጣሚ ምናምን ነገር ሳይሆን ያገናኛቸው የምሬ ነው ፈጣሪን ያገናኛቸው ብዬ አስባለሁ። እንግዲህ በደንብ ከሰማችሁ ቪዲዮ ላይ በቃ ከላይብረሪ እየወጣው ምናምን ነገር ብሩክን ከጓደኞቹ መሀል ለይቼ አየሁት ያለችውን በደንብ ከሰማችሁ በቃ እንደዚህ ለይቼ አየሁት ምናምን ከዛን ተመቸኝ በቃ የአይን ፍቅር ያዘኝ እንደማለት ነው። እና ከዛን ጊዜ ወዲህ ነው በቃ ያው ለዚች ለተጠየቀችው አሁን ቅድም ለተጠየቀችው ጥያቄ ይሄን ምላሽ የመለሰችው ማለት ነው። እና እንግዲህ ይሄን ምን ትሉታላችሁ ቤተሰብ? አጋጣሚ ነው ይሄ አጋጣሚ ሊባል ይችላል ወይስ የፈጣሪ ስራ ነው? ይሄን ነገር ግልጽ ነው በቃ ፈጣሪ ረድቶ እንደተገናኙ ያው ባልና ሚስት
ከአንድ ወንዝ ይቀዳል ይባላል። ይሄ አባባል አሁን ከዚህ ነገር ጋር ይሂድ አላውቅም፣ ግን ብቻ በጣም ዝም ብሎ ግጣም እንዳይደለ በቃ ያስታውቃል። የዛኔም ከወደደችው በቃ የእሷ ሰው ስለሆነ ነው። ሰው ማማት ነው የሚሆን ይህ ነገር ላላ ሰው ማይፈልግ ህይወት ውስጥ ላይክ በግድ ያስገባሃል ነው የሚሰማኝ። አሁን ግን አም ፍሪ። ከዛ በኋላ ግን ነፃነት አለኝ፣ ደስተኛ ነኝ። አሁን የኔ ተራ ነው። እሺ ለብሩክ ግጥም ገጥመሽ በጨረቃ ፋሚሊ ፊት አንብቢልን። ለብሩክና ለጨረቃ ፋሚሊ አንድ ላይ አድርገሽ ተብለሽ ወይዘሪት ሃይማኖት ጥያቄ ነው። ትእዛዝ ነው። ትእዛዛችን ነው። የጨረቃ ፋሚሊዎች ትእዛዛችን ነው። ምናልባት የምታስታውሱ ከሆነ በጣም ድሮ ማለት ነው፣ ምናልባት እንትን ላትሉ ትችላላችሁ አንዳንድ ሰዎች፣ ግን በጣም ከጥንት ጀምሮ የነበራችሁ ሀይሚን የምታውቋት ሰዎች ለማዘርየው ለጋሽዬ ምናምን ነገር ለወንድሞቿ ምናምን የገጠመችውን ግጥም ታስታውሳላችሁ? እንዴት ጸደይ ግጥም ምናምን ነገር። እሱን ነው በደንብ ማስታውሰው እኔ በደንብ። ትንሽ ቆይቷል፣ አይ ቲንክ 2 ዓመት ሊሞላው ይችላል። እና ከግጥም ስለራቅሽ አሁን ወደ ጥበቡም ወደ አርቱም ጠጋ ብትይልኝ ደስ ይለናል። እና እስቲ ለብሩክ ደግሞ አሁን ተገጥሞለት አያውቅም መሰለኝ፣ ብሩካ አላውቅም፣ ብቻ እኔ ከመጣሁ ወዲህ ተገጥሞለት አያውቅም። እና የጨረቃ ፋሚሊ እንዲሁም በደንብ ያስፈልገዋል ብዬ አስባለሁ። የመሬን ነው ለጨረቃ ፋሚሊ። ምክንያቱም በቃ እኔ አላውቅም ይህን ቤተሰብ እንዴት እነሱ እንደሚመለከቱት ያው ታውቃላችሁ በደንብ ለእነሱ ምን ማለት እንደሆነ የጨረቃ ፋሚሊና ለእነሱ ይገጠም ባይነኝ እኔ ተስማምቻለሁ። እና ወይ በቀጣይ ቪዲዮ ወይ በቲክቶክ ላይ የሚሆን ወይ የሆነ ቦታ ብቻ ቢለቀቅልን እንደዛ ደስ ይለናል። እንዳልኩሽ እኔና አንቺ ዛኔ ፍቅረኛ ሆነን ቢሆን ልጅ ቢመጣብን ራሱ ኖርማል ሊመስላችሁ ይችላል እኮ አይደለ? ግን እኔ ከባድ ነው እግዚአብሔር። ዝም ብለን እንኳን ተሳስተን ቢሆን ልጅ ቢመጣ እኔና አንቺ እዚህ ጋር ላንሆን እንችል ነበር። ብዙ ያጣሉ ነገሮች ሊኖሩ ይችሉ ነበር። ሲጀመር ማን ይሰጣል አላለችም? ልክ ነው። እንደማትሰጪው እኮ አየን። አይሰጠውም። ብሩክ ሳይጋባ ወዴት ነው የሚሰጠው? እንደዚህ ሽምግልና ምናምን ነገር ሳይላክ በቤተክርስቲያንም ሆነ ብቻ በትክክለኛው መንገድ በወግ ማድረግ ሳትዳር ወዴት ነው ምንድን ነው የሚሰጠው? ምን ማለት ቀለበት ነው? ቁርስ፣ ምሳ፣ እራት ከሆነ አዎ ቁርስ ፍርፍር፣ ምሳ ሽሮ ምናምን ነገር፣ እራትም ያችን ሽሮ መድገም። እሱ ሌላ ነገር ብሩክም አይፈልግም ብዬ አስባ። አይፈልግም ሳይሆን ቢፈልግም አያደርገውም ነው። ይገናኛል ከአሁኑ ጋር እና እንዴት እንዳለፍኩት እያሰብኩ ነው። ገርሞኝ ነው ወይ አልፌውን አውርተን ኖረ። መቼ እንዳፈቀርኩሽ እንድነግርሽ ነው የፈለግሽው አይደለ? ለእኔ ፍቅር ስሜት የተሰማክ መቼ እንደሆነ አሁንም መዋሸት አይቻልም። ሀይሚ የዛኔ እንዳፈቀረች ከ2 ዓመት በፊት ከዛም በላይ እንደሆነ ያው ነግራለች። ሳትዋሽን የነገረችው ብሩክ፣ አንተም ሳትዋሽ ትነግራለህ ብዬ አስባለሁ። አሁን ተራው ያንተ ነው ማለት ነው። ብሩክ እስኪ የሚለውን እነስማ። ሆን አምኜ ነበረ እውነቱ ስነግርሽ፣ አሁን አለመዋሸቱ ነው አይደል? አምኜ ነበር ላይክ እንዳፈቀራት እኔ እንጃ አምኜ ነበር ማለት አንቺ ቃላት ችለት እኮ ነው በፊት ምናምን ማለት ይቻላል። ይኸው ቆይ ይኸው እኔ እንዳልኩት ነው ቤተሰብ። ልክ ነው ያልኳትን ነገር ነው አሁን የደገመው። ምን ብዬ ነበር? ቢያንስ 1ኛውን ዓመት 2 ዓመት አይደል እነሱ ከተገናኙ፣ ቢያንስ 1ኛውን ዓመት ባያፈቅራትና ዝም ብሎ በጓደኝነት በስራ ምናምን ነገር በዛ ግንኙነታቸው ቢቀጥል፣ 1ዱን ዓመት ግን እርግጠኛ ነኝ አፍቅሯታል ምናምን ነገር ብዬ ስናገር ነበር። እና እንግዲህ ያው ግምቴ እንትን ነው፣ አልተሳሳትኩም፣ ልክ ነበር ማለት ነው። እስቲ እናንተ እንደዚህ ገምታችሁ ነበር? የሃይሚን ጭራሽ ማንም አልገመተም። እኔ እውነቴን ነው። የሃይሚን ሴትም ስለሆነች ከመጀመሩ ይሁን ከቅርብ ጊዜ ከሩቅ አይታወቅም። ከባድ እኮ ናቸው ሴቶች እውነት ለመናገር። እና ብሩክን ግምቴ ልክ በመሆኑ በጣም ደስተኛ ነኝ። ወይኔ ጉዴ ፈላ። ልጃችሁ የማን ደጋፊ ነው የምታደርጉት? ምን አይነት ጥያቄ ነው ይሄ? ልጃችሁን የማን ደጋፊ ነው የምታደርጉት? የማን ማለት ምን ማለት ነው? የማን ቤተሰብ አሁን ከባድ ችግር ሊፈጠር ነው። አሁን ዛሬ እንዲሁም ልጁ ስላልተፈጠረ እንጂ ከባድ ጦርነት እንደሚያስነሳ ይቺን ነገር ብዬ ነበር። አንድ ቤት ውስጥ እሳትና ውሃ አይቀመጥም። እሳትና ውሃ ይቀመጣል። እሳትና ምን ነበር ያልኩት? ጭድና እሳት አይቀመጥም እያልኩ ነበር። ያው አንዱን ማቃጠሉ አይቀርም እያልኩ ነበር። እና እንግዲህ የፈረውት ጦርነት አሁን ሊፈጠር ነው። ልጁ አርሴናል ነው የሚሆነው ወይም ደግሞ ማንቸስተር ዩናይትድ ነው የሚሆነው? ከሁለት እኔ የትኛው ቢሆን ደስ ይለኛል? እኔ የትኛውም ኳስ ክለብ ደጋፊ ስላይደለው በእርግጥ የትኛውንም ቢሆን ምንም አይመስለኝም። ግን
ያው ወንድ ከሆነ ደግሞ በብሩክ ሳይድ ቢሆን፣ ሴት ከሆነች በሃይሚ ሳይድ ብትሆን ባላንስድ ይሆናል። ትንሽ አያስማማም ቤተሰብ። ሴቷ በሃይሚ ሳይድ ትሁን፣ ወንዱ ደግሞ በብሩክ ሳይድ ይሁን። ያ ማለት ወንዱ አርሰናል፣ ሴቷ ደግሞ ማንቸስተር ዩናይትድ ማለት ነው። እኔ እንደዛ ነው ማስበው። አንቺም እኮ ያርሰናል ሆንሽ እኮ። አልሆንኩም ሆነሻል እንዴ? ቃል በቪዲዮ እኮ ነው ቃል የገባሽው። ሲጀመር ውበትም የሚኖረው ካፕሎች የተለያየ እኔ አይመለከተኝም ሆኛለሁ ብለሽ በቪዲዮ ማስረጃ አለኝ። አልሆንኩም። ማስረጃ አለኝ። ለውጣ ማስረጃ አለኝ። ተው በቃ ተው አለኝ ማስረጃ። ሲቀጥል አምናለች መሰለኝ አምናለች ሲመስለኝ እኔ ያመለጠኝ ነገር አለ። ሃይሚ ምናልባት አርሰናል ደጋፊ ይሆናለሁ ብላ ቃል ገብታ ነበር መሰለኝ፣ አሁን ከብሩክ ንግግር እንደምረዳው ማለት ነው። ብቻ ለማንኛውም የትኛውም ክለብ ትሁን ዋናው ነገር ጀስት ከሁለቱም ዋንጫው ከሌለስ የሚለው ነገር ነው። ከሁለቱም ዋንጫው ከሌለ እዛው ዝም ብሎ እንትን ጦርነት ሲፈጠር ነገር ነው የሚቀጥለው። ከዛው ይልቅ አሁን እኔ እንደማስበው ከሆነ ባለፈውም ብያለሁ፣ ሃይሚ ወደ አንዱ ቦታ ትምጣ ሲመስለኝ። ብሩክ በተአምር እንትን የሚል አይመስለኝ፣ የሚሰማ አይነት አይመስለኝም። ሃይሚ ስላላጠነከረችው ኳስ መደገፉን በጊዜ ከማጠንከሯ በፊት ወደ አርሰናል ብትቀላቀል አሪፍ ነው። ሳትጠይቀኝ ብዙ ነገር እየተባልኩ የታገስኩበት ምክንያት በቃ አማራጭ አልነበረኝም። የውስጥህን ስለማቅ ሌሎቹ በውጭ አይተው ቢፈርዱብህም እኔ ደግሞ ልብህን አውቀዋለሁ። ከዛ ታናድደኛለህ ደግሞ ድርጊትህና የልብህ አንድ አልነበረም። እኔ የምረዳው ነገርና አንተ የምታደርጋቸው ነገሮች የሚያበሳጩ ነበሩ። ያናድደኝ ነበረ አንዳንድ ጊዜ። ግን ደግሞ በቃ ከመታገስ ውጭ አማራጭ አልነበረኝም። በትክክል እንጂ በጣም ብዙ የምሬ ነው። አሁን ጀስት ከአንዳንዴ የምትወዱትን ሰው በመታገስ ማግኘት እንዳለባችሁ ወይም ደግሞ እንዳለብን ከሃይሚ መማር እንችላለን። የምሬ ነው። በብሩክ ምክንያት ያልተባለችው ነገር የለም ብዬ አስባለሁ። አሁን ሶሻል ሚዲያ ላይ እንዲሁም አሁን ቪዲዮ ላይ ምናምን ነገር ጥቂቱን ነው ያወራችሁ ብዬ አስባለሁ። ግን ብሩክም ልክ እንደዛው በእሷ ጉዳይ ልጅቷን በቃ እንደፈለግ አርጋሃት ምናምን በቃ የፍቅር ስሜት ሳይኖር ግን በቃ ሴትነቷን ተጠቅመ በጣም ብዙ ነገሮች እንዳሉ ኢቭን ለስራ ብቻ ነው የፈለግከው ምናምን እንዲሁም ኋላ ላይ ራሱ በኋላ ሃይሚ የተናገረችው ከባድ ነገር አለ። እሱንም አሰማችኋለሁ። እና አሁን እንደዚህ በቃ በዚህ ሁሉ ነገር መሀል የምትወዱትን ሰው ለማግኘት መታገስ እንዳለባችሁ ያን ሰው ብቻ ሳይሆን ከሌላ ሰው የሚመጣውን ጫና መታገስ እንዳለባችሁ የእነሱ ፍቅር በደንብ ያሳያል ብዬ አስባለሁ። የምሬን አንዳንዴ ፍቅር ሲባል ወይ ደግሞ ፍቅር መሀል የሚፈጠር ችግር ሲባል የምናስበው እዛው እርስ በርስ ያለውን ነው። እሱ ብቻ አይደለም። በቃ ዛሬ ከእነሱ ቪዲዮ የተረዳሁት ከውጭ የሚመጣ ጫናን በጣም ጉዳት አለው፣ ይሄ እርስ በርስ ላለን ነገር ማለት ነው። ስለዚህ መታገሱ በቃ ይህን አጠገባቸው ያለን ሰው ብቻ ሳይሆን የሌላውንም ሰው ወሬ መታገስ በጣም ፍሬ እንዳለው፣ ትዕግስት መራራ ናት ፍሬዋ ግን ጣፋጭ ናት ይባላል አይደል? እና እንደዛ እንደሆነ ነው በደንብ አስተማሩኝ። እውነቴን ነው እንጂማ አስቡ ገና መሰደብ በጀመረች በቃ በወራት ውስጥ ሃይሚ ጥላ ብትሄድ ከዚህ ስድብማ ምናምን ነገር ብላ ጥላ ብትሄድ ይሄ ነገር አይፈጠርም። እንግዲህ ምናልባት ብሩክም ከሌላ ሴት ጋር ምናምን ነገር ነው የሚሆነው፣ እሷም ከሌላ ወንድ ጋር ነው የምትሆነው። ግን መታገሷ ይኸውና ከ2 ዓመት በፊት ያፈቀረችው ወይም ደግሞ የአይን ፍቅር ያስያዛትን ወንድ እንድታገኝ አድርጓታል። ብሩክም እንግዲህ መታገሱ ብዙ ነገር በቃ ሲደርስ በቃ ዋጥ ማድረጉ እንደ ወንድ ልጅ ለዛሬ ሃይሚ በቃ እሱን የምታከብረው የምትወደውን አይነት ሚስት እንደ ልቡ በቃ የሚያምናትን ሚስት ሊያገኝ በቅቷል። እንግዲህ ስለዚህ በዛም በዚህ መታገስ በቃ አማራጭ የሌለው አማራጭ ነው። እንዲህ ቆሻሻ እንዲህ ልድፈው እንዲህ እኮ ሀቅ እኮ ነው ያወራሁት። ዋው ይሄማ እኔም ራሱ ማወቅ የምፈልገው ጥያቄ ነው። መቼ ነው የምትጋቡት? ግን አልፈጠንም ይህ ጥያቄ አልፈጠንም እንዴ? ይሄን እኮ ማለት ነው እኛ በተደጋጋሚ የምንጠይቀው ከዚህ በኋላ ይሆናላ ቀጥታ እንድታስቡት ነው። ወደ ነገር ወደ ትዳር ወደሚለው ነገር እንድታስቡት ነው። መቼስ በቃ እንደ አንድ በቃ በጥሩ ማህበረሰብ እንዳደገ ሰው ፍቅረኛ ከተባለ እዛችሁ ወደ ቁም ነገር ትዳር የሚባለውን ነገር ነው ሰው እያየ ፍቅር ውስጥ መግባት ያለበት ብዬ አስባለሁ እንጂ በቃ አሁን ለሞክሮ ሊከሽፍ ይችላል በሚል ሜንታሊቲ ከሆነ የገባው በቃ ፍርሃቱ ብቻ ራሱ ያን ነገር እንዲያጣ ሊያደርገው ይችላል። እና በእርግጥ ይሄ ነገር ብዙም ከሃይሚና ከብሩክ ጋር አያገናኘውም፣ ግን በጊዜ እንድታስቡበትም ጭምር ነው። መቼስ ከዚህ በኋላ መጠናናት ምናምን ነገር እያላችሁ ጊዜ እንደማትገሉ ምክንያቱም 2 ዓመት ሙሉ ድፍን ተጠናንታችኋል። በቃ ድፍን 2 ዓመት ማለት ነው። ቀልድ አይደለም። አንድ ቤት ውስጥ እየኖሩ 2 ዓመት
ብሩክ አሁን እርግጠኛ ነኝ ስለ ሀይሚ ማያውቀው ባህሪ የለም፣ ሀይሚም ደግሞ ስለ ብሩክ ማታውቀው ባህሪ እንደሌለ ማለት ነው። እና ከዚህ በኋላ ጥቂት የምትባል ማቀጃና ማሰቢያ ጊዜ ነው የሚያስፈልጋችሁ እንጂ አላቅም። ከዚህ በኋላ ኧረ እኔ ሩቅ ማሰብ አልችልም። የምሬ ነው። እየተጋገዝን አንድ ላይ ሆነን ብዙ ነገሮችን ለየራስ ነበር እያሳካን የነበረው። አሁን ደግሞ ብዙ ነገሮችን የጋራ ነገሮችን ማሳካት አለብን ብዬ አምናለሁ። አይደለ? በሚገባ። ስለዚህ የኛ ውድ ቤተሰቦች እነሱን ስናሳካ በባዶ ሜዳ ሸራ ወጥረን አንገባም። እንግዲህ አይደለ? ወደፊት እግዚአብሔር ያውቃል። ብሩክ ግን ማለት ነው በጣም መሸወድና የሆነች በቃ ለእንትን ማለት ይችልበታል። በነገራችን ላይ የምሬ ነው። አሁን የእሱን መልስ ላጣጠል ሳይሆን ቆንጆ መልስ ነው የመለሰው። ያው በጣም ወሳኙ ያሳመነኝ ነጥብ የትኛው መሰላችሁ? እስከዛሬ የራሳችንን ዓላማ ስናሳካ ቆይተናል። የራሳችንን በቃ ግብ ስናሳካ ቆይተናል። ከዚህ በኋላ አንድ ላይ ማሳካት ያለብን ነገር አለ ነው በቃ የእሱ። አሁን ከዚህ በኋላ መች ነው የምትጋቡት ለሚለው ጥያቄ መልሶ የብሩክ እንደዛ ነው ማለት ነው። ስለዚህ ያሳምነናል። ግን አደራ ከዚህ በላይ ብዙ አይቆይ። ያው ሁለታችሁም ልጅ ናችሁ እናውቃለን። ግን ልጅ በልጅነት ይባል የለ ትዳርን በልጅነት ሲገባ ሞር እቺ የወጣትነታችሁን ታይም ሌላ እንዳታዩ ምናምን ነገር ሳትቅበዘበዙ እዛችሁ ሆናችሁ በቃ አላ ደስ የሚል ታይም እንድታሳልፉ በዛ ላይ ፈጣሪም በቃ ሲጨመርበት በቃ ሞር እንዲሁም የጸደት ያለ ምናምን ነገር ይሆናል እና እንደዛ ከዛ አንጻር ነው እንደዛ ምን ጎተጉታችሁ ማር ነበር የምንወጣው። ግን አሁን ደግሞ ፍቅረኛሞች ሆነናል። ስለዚህ ጥያቄው አብራችሁ አደራችሁ ወይ ነው የሚለው። የፍቅር ጥያቄ ካቀረብኩልሽ በኋላ እንደዚህ አይነት ነገር ካሜራ ላይ እንግዲህ አናወጣም። ያው ፍቅር በውስጥ ትላላችሁ። ይህን ጥያቄ የጠየቀው ማን ነው? እቺን ጥያቄ የጠየቀውን ሰው በእናታችሁ አደባባይ ያውጡልን። አይስቅልን፣ አደባባይ አይውጣ። ግን እንዴት ጠየቃችሁ? ወይም ደግሞ ጠየቅ ወይ ደግሞ ጠየቅሽ ይህን ጥያቄ አንድ ላይ አደራችሁ? ገና የመጀመሪያ ቀናቸው ከሆኑ ፍቅረኛሞች ከሆኑ ገና በአንደኛው ቀን ኧረ አይሆንም። እንዲህ አይደረገም እኮ እንደ ብሩክ 2 ዓመት ምናምን ነገር ታግሶ የቆየው ምናምን ነገር ያለ ክብር በቃ ማለት በክብር ሳትዳር ሳትወጣ ከእናት ከአባቷ ቤት ሳትወጣ ቀጥታ ወደዛ ነገር እንትን ለማለት ነው። አይደለም። እስከዛሬ ያው ያልተረዳችሁ ሰዎች አላችሁ ብዬ አስባለሁ። ምናልባት አንዳንድ ሰዎች ያልተረዳችሁ ሰዎች በቃ በክብር መዳሩ ምናምን ነገር ይፈልጋሉ እነዚህ ልጆች። በዛ ላይ ደግሞ ትልቅ ማሳካት ያለባቸውም ዓላማ አለ እና በዛ ላይ ደግሞ እንደዚህ አይነት ነገር የግል እንትን ነው ብዬ አስባለሁ። አሁን ለምሳሌ ቢያድሩ የምር አድረናል ብለው የሚመልሱ መስሏችሁ ነው ወይስ እንዴት ነው እንዴ? ሁሉ ነገሩን ደግሞ እኮ ሰው አደባባይ ላይ ማስጣትም የለበትም እና ይህን ነገር ይመለስልኛል ብሎ የጠየቀው ሰው ማን እንደሆነ እንዴት ታዘቢያለሁ። የምሬ ነው ታዘቢያለሁ። ያው አውቃለሁ አንዳንድ ሰው ያጓጓዋል አንዳንድ የሰውን ሚስጥር ማወቅ፣ ግን አንዳንዴ ደግሞ ሊሚት ቢኖረው ቆንጆ ነው። አትታዘቡኝና እኔ የምሬ ነው። አሁን እኔ በሆን ማወቅ አልፈልግም እንደዚህ አይነት ነገር ወይም ይሆናል ለመጠየቅ ራሱ አለብኝ ብዬ አላስብም እንደዚህ አይነት ጥያቄዎች። ብቻ ለማንኛውም አረጋጉት። እነሱ ካልፈጠሩኝ ያለምን ንፍጠን እንደ ኦዲየንስ እንትን መባል ሰው እንዲታዘበን አናርጋ። የጨረቃ ቤተሰቦች ይህን ሁሉንም እያልኩ አይደለም። ይህን ጥያቄ የጠየቀው ሰው ማን እንደሆነ ነው። ብቻ ለማንኛውም ትንሽ እናረጋገው። እነሱም ተረጋግተዋል፣ እኛም እናረጋገው። ጠረ ልጅ እንዲሆን አልፈልግም። ሲቀጥል ደግሞ ችወድ ልጅ አትይዝም። በዚህ ሰዓት ትንሽ ሰፋ በላ በጣም መወፈራለች። ግን የሆነ ነገር ላውራ ባይዘዌ ብዙ ነገር ብለውኛል። አርግዛለች ምናምን አርግዛ አስወርዳለች ሁላ እስከ ማለት ብለዋል። እዚህ ቤት ጋር በመኖሬ ቅድም ያልኳችሁ እግዚአብሔርን ማርያምን እኔ ልንገርሽ ሀይሚ ከሰማሻቸው ማለት ነው እነዚህ ሰዎች አግብታ ፈታ ምናምን ነገር ነው ብሩክ ጋር የመጣችው 10 ልጅ ነበራት ምናምን ነገር በየቦታው ሜዳ ላይ ጥላ ነው ይላሉ። ከሰማሻቸው ማይሉት ነገር የለም። የሆነ በሬ ወለደ አይነት ነገር። ሀይሚ እንዴት ነው አሁን ስትታይ ራሱ የወለደ ሰው ትመስላለች። ነፃነቷ ራሱ ማለት አርግዛ ምናምን ነገር ያስወረደች ይመስላል። በቃ የሆነ ማይመስል ነገር። እኔ ጤና የላችሁም። ቆይ እንደዚህ አይነት ሰዎች በቃ ያላያችሁትን ነገር መፍጠር ምናምን ነገር ሰውን ደግሞ በዛ እንትን አስተሳሰብ መመረዝ እውነቴን ነው በጣም ይደብራል። የምሬን ነው። ደግሞ አሁን ቅድም እንደሚናገሩት ከሆነ ማለት ነው የቅርብ ሰዎች ናቸው። እንዲሁም ከኦዲየንስ ጋር የሚገናኝ ነገር አይደለም። ይሄ የቅርብ የሚባሉ በአካል የሚያውቋቸው ሰዎች ናቸው። አንዳንድ እንደዚህ አይነት ነገሮችን ሲያስወሩና በጣም የሀይሚን እንትን በቃ ሲያበሳጫት ምናምን ነገር የነበረው እና አላውቅም እኔ
ሰው ያልተፈጠረ ነገር እንዴት ተፈጠረ ብሎ በቅርብ በሚያውቀው ሰው እንደዚያ ያስወራል ወይ ያወራልም ጭምር። ብቻ በጣም ያስጠላል። የምሬ ነው። እረፉ። ማይመስል ነገር አታው። በእርግጥ ያው ጊዜ ይመሰከራል። አንዳንዴ እውነት ተደብቆ አይቀርም የሚባል ነገር የለም። እውነታቸው እንግዲህ ሀቃቸው ይሄ ነው። የሀይሚና የብሩክ ግንኙነት ሀቁ ይሄ ነው። በቃ አፍነው ቆይተውታል። ዛሬ ፈንድቷል። ከዚህ በኋላ ነፃነት አላቸው። ምናልባት ደግሞ ከተወሰኑ ጊዜያቶች በኋላ ደግሞ ሽምግልና ተልኮ በቅርቡ ብዙ ነገሮችን እናያለን ብዬ አስባለሁ። ከዛ የዘለለ ምን አስፈለገ በሰው ህይወት እንትን ማለት። ብቻ ለማንኛውም አድቡ፣ ምላሳችሁን ትንሽ ቆጥቡ፣ ለሌላ ለደህና ነገር ተጠቀሙ ነው ግናለሁ። ሀብቴ በዚህ አጋጣሚ በጣም ታግለህልኛል በብዙ ነገሮች። በቃ ትመክረኝ ነበረ፣ መካሪ ነህ። ለእኔ የብሩኬ ወንድም አይደለህም፣ የኔ ወንድም ነህ። እግዚአብሔርን አንዳንዴ ሁላ ምን ማለት ነው? ከአንድ ማህፀን እኮ ነው የወጣ። ላለቅስ ነው አለቀሰች፣ የምር አለቀሰች። በቃ እንዳትመክራት እቺ ታለቅሳለች። ቀላል ታለቅሳለች። ያው እንግዲህ ሀብቴን እናውቃለን በጣም ያው እሷ እኛ በቪዲዮ ከምናየውን በላይ እንግዲህ ከእሷ ምስክርነት መስማት እንችላለን። እና ሀብቴ እንግዲህ ምንም ማድረግ አይቻልም። ባለህበት ፈጣሪ ባርክ፣ ጌታ ባርክ ማለት ነው የምንችለው። እና በዚሁ እንደ ታላቅነት ደግሞ ምክርህ ምናምን ነገር ቀጥል። ሁለቱም እንግዲህ ወጣ ምናምን ነገር ሲሉ መስመር አስይዛቸው ምናምን። ብቻ ለማንኛውም ሀብቴ መቼ ባለህበት ለማለት ነው። የዛሬ ቪዲዮ ቤተሰብ ይህን ይመስል ነበር። እንዴት አያችሁት? ቀንጨብጨብ ያሉትን ቪዲዮች ረዘመ አላቅም። ይህን ቪዲዮ ከረዘመ ብቻ ይቅር በሉኝ። ለማንኛውም እወዳችኋለሁ። እዚህ ድረስ ስላያችሁ ቴንኪዩ ማለት እፈልጋለሁ። ቪዲዮን ላይክ እያደረጋችሁ ውጡ አደራ። አዳዲስ ሰዎች ሰብስክራይብ እያደረጋችሁ አሁን 2400 ምናምን ነገር ላይ ነና 3000 ለመግባት ሞክር። እቺን ሳምንት ዛሬ ሰኞ ሆና እስከ እሁድ ባለው 3000 ለመግባት ሞክር። ሼር ይደረግ፣ ኮፒ ሊንክ ምናምን ኮመንት በቃ አጥለቅልቁት። በቀጣይ ቪዲዮ እንገናኝ። ይመቻችሁ።